ወዴትም ብቻ አግባብተን ዘመን እና ተረጋግተን ለማውራት ነው። አብርሽ እንዴት ነው? ደህና ነህ? ወንድም እንዴት ነህ? እንዴት ነው አብርሽ? ምን ነው ብቻ አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስል እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ እነሱ እኔ ያልኩህን ለሌላ ሰው ሄዳ አትልም። አሁን እነሱ ያልሁን ለኛ የምትል ከሆነ ልክ አይደለም ማለት ነው። ስለዚህ ይሄ ነገር ደህና የምትሆንበት ቦታ ነው የምንፈልገው። ስለዚህ ከኛ ጋር በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። ከዛ ደህና እንድትሆን ከዛ ምርጫ ለራስህ ነው ወንድሜ። ይሄ ነገር በለን አብራ አሁን የሆነ መጣውም ጫጫታ ግርግር ነው የሚፈጠረው። እሱም ደግሞ ሰላሙን ከሚያጣ እነሱ ባያገኙ የተሻለ የሚሆነው። ስለዚህ ነገ 12 ሰዓት ከእቴ ጋር እንሄድበታለን በላችሁ። ሲመጡ 12 ሰዓት እኔና ቡዜ መተን አንስተን ወደምንወስድ ቦታ እንወስዳለን። እሺ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬ መጥቼላችኋለሁ። ዛሬ ግን ተመልሼ ስመጣ እስከ ዛሬው በሚያሳዝን ነገር ምናምን አይደለም የመጣሁት። ምክንያቱም ባለፈው ስናገር ከሰማችሁኝ ያልኩትን ነገር አደርጋለሁ። ምክንያቱም አስመሳይ እየተባልኩ ነው ብዙ ነገሮች እያሉኝ ነው ምናምን። ግን እንደዛም ሆኜ እኔ እሱ ደህና እንዲሆን ማድረግ ያለብኝ አቅሜ የፈቀደውን ሁሉ እንደማድረግ ቃል ገብቼላችሁ ነበርና አብርሃምን የሚከታተሉ ሰዎች መድቤ እንዲከታተሉት ብቻውን የሚሆንበትን ሰዓት እንዲፈልጉልኝ እያደረኩኝ ነበረ። ስለዚህ አሁን ደውለውልኝ አብርሃም ብቻውን እዚህ ካፌ ያለ ወይ የጠበቃቸው ነው ወይ አስቀምጠውት ነው ብቻ አላወኩም እሱን ነገር። ግን አብርሃም ብቻውን ስላለ ቶሎ ቡዜ ጋር ደውይላት። እንግዲህ ከቡዜ ጋር አብርሃምን አግባብተን ዛሬ ይዘነው ለመሄድ አስቤያለሁኝ። ሁሌም እንደምላችሁ በማረጋቸው ነገሮች ላይ የሚያግዘኝ ፈጣሪ ነው። ዛሬ ፈጣሪ ከረዳኝ አብርሃምን ወስደን ደህና አድርገነው ማለት ነው እናንተ የምታውቁትን በጣም የምትወዱትን አብርሃምን ለመመለስ ነው እየጣርኩኝ ያለሁት። በዚህ ላይ ደግሞ ቤተሰቦቹም እያገዙ ነው። ከቤተሰብም በላይ ደግሞ እናንተ ፎሎወሮቹ፣ ሰብስክራይቦቹ በጣም ነው የምታግዙት። በጣም እያዩ ያሉት ነገር በጣም ነው ደስ የሚለውና የእናንተም ጥረት ተጨምሮበት እንግዲህ ዛሬ ተከታትለን አብርሃም ያለበትን ደርሰናል። አይ ቲንክ ቡዜም እየደረሰች ነው። ቡዜን አፋጥኝ ይጂ ዛሬ በተሳካሊና ይዤው ብቻ በሄድኩኝ። እኔ ምንም አይደለም በነገራችን ላይ ፖይንቴ ላይ ደረሱበት ጋይስ። እኔ ከኤርሜላ ጋር ይሁን ከሩታ ጋር ይሁን አይደለም ጥያቄ፣ አብርሃም ደህና ይሁን በቃ። እዚህ ላይ አስምሩበት ጋይስ፣ እባካችሁን አስምሩበት። አብርሃም ደህና ይሁን የሚለው ነገር ላይ ብቻ አስምሩበት። እኔ ትልቁ ፕላኔ የሱ ደህንነት የሱ ጤና መመለስ ነው ጋይስ። ግጭትም ቢሆን እኮ እኔና አሁን ለምሳሌ እና አብርሃም ስንጣላ ምናምን አይታችኋል አይደለ? አንዳንድ አለመግባባቶች ተፈጥሯል። ያ ሲሆን ግን ደህና ስለነበረ ምንም አይደለም። ገባችሁ? ደህና ስለሆነ ነው እንደዛ የሆነው። አሁን ላይ ያለውን አብርሃም ግን እኔም አልፈልገውም። ገባችሁ? ለመጣላት ራሱ ቢሆን ይሄኛው አብርሃም አያስፈልግምና ደህናውን አብርሃም እመልስላችኋለሁ። እህቱ መታች ብዙ ቶሎ መጣሽ፣ አስጨንቆሻል ማለት ነው። እንዴት ነሽ? ሰላም ነው አይደል? አይ ነው ያስጨንቃል ወንድም ነገር። ምን መሰለሽ ብዙዬ፣ እኔ ነገሮችን ችላ ብዬ እንደማልቀመጥ ነግሬሽ ነበር ባለፈውና ምን እያደረኩ ነበር? አብርሃምን የሚከታተሉ ሰዎች ነበሩና አብርሃም ብቻውን የሚሆንበትን ሰዓቶች ፈልጉልኝ፣ አጣሩልኝ። ምክንያቱም ከማጋ ሲወጣ ሲገባ ከነሱ ጋርም ሆኖ ደህንነት እየተሰማኝ አይደለም። ተረዳሽ? ከነሱ ጋርም ሆኖ ደህንነት እየተሰማኝ ስላልሆነ የት እንደሚሄድ የት ወክ እንደሚያደርጉ ኤቭሪቲንግ አውቃለሁ። ገባሽ? ስለዚህ ዛሬ አብርሃም እዚህ ካፌ ነው ያለው። እየጠበቃቸው ይሁን ወይ ደግሞ አስቀምጠውት ይሁን አላውቅም፣ ብቻውን ነው ያለው። ለምን አንድ ደቂቃ አትሆንም ያለችው ማለት ነው። አግባብተን አብርሃምን ይዘነው እንሂድ። ገባሽ? አሁን ላይ ምን ማድረግ እንዳለብን እንመካከራለን። እሱን ከወሰድነው በኋላ ግን እንደባለፈው ጊዜ አናጠፋም። ቢያንስ ማድረግ ያለብን የባለፈው ማን እንደተናገረ አውቅሽ አይደለ? እኔ በተአምር ጋይስ በተአምር ማለት እኔ አምኜው በቃ አብርሃም ደህና እንዲሆን ይፈልጋል ብዬ ስላሰብኩኝ ነው ለሱ ነገርው ይዤ ሄድኩትኝና ሩታ እዛ ጋር በምን መንፈስ አይደለችም ልመጣችልም። ገባሽ? ሃው የሚለው ጥያቄ ነበርና ለካ ቢኒያም ነግሯት ነው። አሁን ላይ በቻልነው አቅም እንግዲህ አንቺም እህቱ ነሽ፣ እኔም ደግሞ የሱን ነገር ክፋት ምፈልግ አይደለም በዚህ ሰዓት ላይና ሚስጥራችንን ይዘን አብርሃም ደህና እስኪሆን ድረስ ማድረግ ያለብን ነገር እናድርግ። አይመስልሽም? ስለዚህ እንሂድ ወደሱ። እሺ ጊዜ ማጥፋት አያስፈልግም። እስካሁን የተጠቀሙት ነገር ይበቃል። በነገራችን ላይ ማለት ነው ብዙዬ፣ በነገሮች ላይ እኛ ዝም ብለን ነገሮችን አለፈን እንጂ ከነሱ የተሻለ ጭንቅላት አለን። ገባሽ? ምን ማድረግ እንዳለብን እናውቃለን ምናምን
እና ከነሱ ጋር ተጋፍጬ ፊት ለፊት እንዲመጋፈጡ ሳይሆን አብርሃም እንዴት ነው የት እየወጣ ነው የት እየገባ ነው የሚለውን ነው ማየትና ሳይመጡብን ቶሎ ከዛም ማለት በዚህ ልጁን ደና ማድረግ ነው አላማችን። ሰውም ከዛ በኋላ የፈለገውን ይምረጥ የፈለገውን ይናገር በቃ ነው። እኔ ሁሉም ሰው እንዲረዳ የፈለኩት ምንድነው ልጁ ደህንነቱን እንጂ የሚያሳስበን ከማጋ ሆነ ምናምን አይደለም። ብቻ እሱ ደህና ይሆንልን። ትክክል ቁጭ ብሏል። ነይ ቁጭ ብሏል። ስሚ በቻልነው አቅም ማለት ነው ቡዜ ማለት ነው አግባብተን ዛሬ ይዘነው እንሂድ። እሺ ገባሽ አይደል? ወደ ቤትም ወዴትም ብቻ አግባብተን ይዘነው እንሂድ እና ተረጋግተን ለማውራት ነው። አብርሽ እንዴት ነህ? ደህና ነህ ወንድሜ? እንዴት ነህ? እንዴት ነህ አብርሽ? ምን ነው ብቻ ምን መሰለህ አብርሽ የአንተ ደህንነት ከማንም በላይ እህትህን ያሳስባል። ምን ተፈጥሮ ነው? ካሜራ ይዛችሁ ነው የሚመጣው? ሰማኝ ይኸውልህ ከማንም በላይ እሷ ያንተ ደህንነት ያሳስባታል። ገባህ አይደለ? ያንተ ደህንነት ስለሚያሳስባት ምንድነው የት እንደምትወጣ የት እንደምትገባ ከማጋ እንደምትውል እያንዳንዱ ነገር ማለት ነው ቼክ ታደርግ ነበርና አሁን እዚህ ጋር ብቻህን እንደሆንክ ስታቅ እኔን ጠርታኝ ነው ያመጣችኝ። ገባህ አይደለ? ብቻህን እንደሆንክ ስታቅ እኔን ጠርታኝ ና ወንድሜ አሁን ብቻውን ነው ማውራት ፈልጋለሁ ምናምን ብላ ጠርታኝ ነው። ገባህ? ምክንያቱም ያው እኔን በብዙ ነገሮች ላታምን ትችላለህ፣ ግን እሷ እህትህ ነች። ገባህ? እሷን መናትና ለዛ ነው ተጠቅማለ። አዎ አብርሽ ምን መሰለህ አሁን አንተ ብዙ ነገር እየተባለ ነው። አንተ ደህና መሆንህን ነው የሚያሳስበን። የምንፈልገው ያንተን ደህንነት ነው። ገባ? ደህና መሆንህን ሁላችንም እያሳሰበን ያለው ተረዳኸኝ? በዛ ላይ ደግሞ ቡዝዬም ደግሞ ብዙ ነገሮችን እየሞከረች ነው ያለችው አንተ ደህና እንድትሆን እኮ። አሁን እኔ ግራ አይገባኝ ማን ነው እዚህ መሆኔን የነገራችሁና እሱ ምን ያደርግልሃል? እንዴት ልትመጡ ቻላችሁ? ለምን እዚህ መሆኔን የሚያውቁት ሩታና ኤፍሬም ናቸው። እነሱ ናቸው እዚህ ካፌ ጠብቀኝ ያሉኝ። ይመጣለን እዚህ ካፌ ጠብቀኝ ብለውኛል ኤፍሬምና ሩታ ማለት ነው። አስቀምጠው ሄደው ነው እዚህ እኮ የሆነ ዕቃ ነው ምናምን እንግዛዙ ጠብቀን ብለውኝ አብረን የመጣ ነው እኮ እዚህ እና ከነሱ ውጪ እዚህ እንደመጣው ማንም አያውቅም እና ግራ ገብቶኝ ነው። ለምንድን ነው እነሱ አምጥተው እዚህ ሲያስቀምጠው አንተ የምትቀመጠው? አንተ የምትሄድበት ወይ መሄድ የምትፈልገው ቦታ የለህም? አይ ከነሱ ጋር ነበርን ከጠዋት ጀምሮና እዚሁ ጠብቀንና መጣን ነገር ብለውኝ ሄደው ነው። እሺ ይቅርታ አድርግልኝና አብርሽ አንድ ጥያቄ ልጠይቅህ። ይቅርታ አድርግልኝና አብርሽ ትናንትና ማለት ነው አንተ ሩታ መሄድ ያለባትን ቦታ እራሷ ትሄዳለች ወይ ደግሞ አብርሃ ትሄዳለች፣ ኤፍሬምም ደግሞ መሄድ ያለበት ቦታ ይሄዳል፣ አብሮ ይሄዳል። ግን የምታደርገው አንተ የምትፈልገው ቦታ ላይ ነበር። ገባ? አንተ የፈለግከውን ነበር የምታደርገው። እዚህ መሄድ እፈልጋለሁ ትላለህ። አብዛኛው ጊዜ ላይ ቀረጻ ላይ ነው የምትሆነው። አብርሃም የራስን መኪና ይዘህ ከቤት የምትወጣው ተረዳኸኝ? ከኛ ጋር ያለህ ነገር እንደዚህ አልነበረም። አሁን ላይ ልዩነት አለክ። አሁን እኛ ግራ የገባን ነገር ምንድነው? አሁን የበፊት የነበርክበትና አሁን የምታሳልፈው ላይፍ አንድ አይነት አይደለም። ገብቶሃል? በፊት የምታሳልፈው በራስህ ነው ሁሉ ነገር የምትንቀሳቀሰው። ያንን እስቲ እንትን ለማለት ሞክር። እኛ ደህና መሆንህን ነው የምንፈልገው። ታውቃለህ አይደል? ዝናብ እየመጣ ነው። ሰሪን ደግሞ የለበስከውን ቦዲ ነው ምናምን ጃኬት ልስጥ ነው ወደ ውስጥ እንግባ። ችግር የለውም እዚሁ ነው። ዝናብ አይመታም፣ ብርዱ እንዳይመታ እኮ ውስጥ እንግባ። ዝናብ አይደለም ያጡኛል፣ ሲመጡ ያጡኛል። እሱ ችግር የለውም እዚሁ ናቸው እኮ ይነግሩሃል። ችግር የለም። አንድ ካፌ ውስጥ እኮ ነው ያለ ነውና ይሄኛው ካፌ ማለት ይሄ ተገባም ውስጥ አንድ አይነት ተመሳሳይ ነው። አባ መተው ራሱ ቢያጡ ውስጥ ላይ ፈልጉ ያጡኝ ይችላል። ስልክ የለም እንዴ? ስልክ አንተ ጋር አይደለም ነው? ግን በቃ አንተ ጋር ከሆነ ይደውልልሃል። ና እዚህ ነው አይደለም እየደወሉ ነው። ቆይ ለዚሁ መተው ሊሆን ስለሚችል ዝናብ እኮ እየመጣ ስለሆነ ለማውራት አይደለም። የለበስከውም ልብስ ልክ አይደለም። ገባህ አይደል? ብርድ ነው ይመታል። ብርድ ነው እዚሁ ነን አይደለም። የኔ ሲመጡ ያጡኛል። እዚሁ አውሩኝና ከፈለጋችሁ ሄዱ፣ ችግር የለም። እዚሁ እናውራ። ቡዜ እንዴ ይኸውልህ፣ ሰማኝ። እሺ አሁን ምን መሰለህ የኛ ፍላጎት ማለት ነው ዋናው የኛ ፍላጎት ምን መሰለህ፣ አንተን ነገ ላይ የሆነ ነገሮች ላይ አንተ ወደ ራስ እንድትመለስ ወደ ቀልብ እንድትመለስ ነው የምንፈልገው እኛ። እና ባለፈው ሩታ ምን ጠይቀናት ነበር? ለ3 ቀን እኛ ጋር ይሁን አብርሃም ብለን ጠይቀናት ነበርና ፈቃደኛ አልሆነችም። ግን አሁን እሷ ስለሌለች ማለት ነው አብርሃም ኤፍሬምም የለም። ስለዚህ ከቡዜ ጋር ተስማማና ለ3 ቀን አብርሃም እሷ ቤት እረፍት አድርግ አብርሃም ለ3 ቀን ብቻ። አይ ችግር የለውም ዳኒሻ ይሁን እነሱ ጋር። ግን አሁን በቃ ከኛ ጋር መገናኘቱን እንደ በፊት እኛ ማግኘት ያለበት ሰዓትን አታቋርጥ። ለምን እንደሆነ ታውቃለህ? እኛ ደህንነት እሱም እዚች ጋር የሚለፋው ያንተን ጤና ፈልጎ ነው። እሱ በምንም ሁኔታ በፊት አሳልፋችሁ ሊሆን ይችላል።
አሁን ግን የበፊት አብርሃምን ማግኘት እፈልጋለሁ። በቃ ለምንም ለማጣላትም ለምኑ ደና ሲሆን ነው እያለ ነው ያለው። ተብቷል። እኛም ደግሞ ቤተሰቦቼ ደና እንድትሆንልን ነው የምንፈልገው እንጂ የራስህ ላይፍ የራስህ መንገድ መብት ነው። የፈለከውን ነገር ማድረግ መብት ነው። እኔ አልከለክልም። ግን ዋናው ደና መሆንህን ልወቅ ልይ እንደ በፊት ያ ተጫዋቹ ያ ብዙ ነገር ለሰው ልጅ ሟች የሆነው በሰው ተገፍቶ ወይ በሰው ንግግር የሚጓዘው ሳይሆን በራሱ ኮንፊደንስ ያለው ብዙ ነገሮችን ማድረግ የሚችለው ወንድሜን ነው የምፈልገው። ለዛ ነው ይሄንን እምልህ። አንተ አልገባህ ብዙ ነገሮች አሉ። ምን እንደሆነ ለኔም ግልጽ አይደለም። ገብቷል? እስከ ዛሬ ድረስ ለኔ ጥያቄ የሆነበት አንተ እንደዚህ የመሆነ ሚስጥር ለኔም ግልጽ አይደለም። ግልጽ የቱ ጋር ነው ሚስጥሩ ያለው አላቅም። መድኃኒዓለም ነው የሚያውቀው። ገብቷል አይደል? ስለዚህ አንተ የቻልኩትን የቻልነውን አድርገን ወደ መስመርህ እንድትገባ ስራህን በስነ ስርዓት እንድትሄድ መኪናህም ይዘህ እንድትንቀሳቀስ ማንኛውም ማኔጅ የምታረጋቸው ነገሮችን እንድታደርግ ነው የኛ ፍላጎት እንጂ ለአንተ ሩታ ህይወትህ ትሁን ሄርሜላ ህይወትህ ትሁን እሱ የራስ ምርጫ ነው። ከዚህ በፊት ካስታወስክ ነግሬህ ነበር ወንድሜ። እኔ ያንተ ሳቅና ደስታ ሰላም መሆንህ ነው የሚያስደስተኝ። ሰዎችን አትጉዳ፣ ሴቶችን አትጉዳ፣ ግን ይሆናል የምትለውን አድርግ፣ ከኔ ጋር እንትን የሚለውን አድርግ እያልኩ ነበረ። ስልኩን እኮ እንትን ትላለህ፣ ችግር የለውም። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው፣ እየደወሉልኝ ነው። ኦኬ እኔ ደግሞ ምን እልሃለሁ መሰለህ አብርሃም፣ ለምሳሌ አይ ቲንክ ቲክቶክ ላይ ገብተህ ታውቃለህ? ቲክቶክ አካውንት ትጠቀማለህ አብርሃም? ሄሎ እዛው ነኝ። እሺ ሰማኛ አብርሃም ይመጣሉ። ግን አንድ ነገር ይመጣሉ። አሳይ ይሄኛው ማለት ነው። ይሄኛው ቲክቶክ አካውንት ውስጥ ገብተህ ታውቃለህ አብርሃም? አታውቅም አይደለ? የራስ ቲክቶክ ላይ ተጠቅመህ ታውቃለህ? አሁን ላይ እየለቀቅህ አይደለም፣ እየተጠቀምክም አይደለም። ገብተህ ገባህ አይደለ? ዩቲዩብ ግን አሁን ለምሳሌ ይሄንን ያው አየኸው፣ ይሄ ማለት አንተ ከልጅ ጋር የምታሳልፈው ጊዜ ነው። ገባህ አይደለ? ምን ያህል በራስህ የምትወስድ ልጅ ነህ፣ በራስህ በብዙ ነገሮች የምታሳልፍ ልጅ ነህ። ገባህ አይደለ? ይኸው አብርሃም አየኸው፣ አንተ እንደዚህ በጣም ነቃ ያልክ ልጅ ነበርክ። ብዙ ነገሮች ቦታዎች ትሄዳለህ። ይኸው በራስህ ነው የምታረገው ሁሉን ነገር። አብርሃም አሁን እንደዛ አይደለም ያለህበት ሁኔታ። ገባህ አይደለ? በራስህ መወሰን የምችል ልጅ ነበርክ። ለምንድን ነው ሰው የሚገድብ? ለምንድን ነው ሰው በዚህ ጋር ወጣ የሚል? ለምንድን ነው እነሱ ከሌሉ ማትንቀሳቀሰው እንዴ? አንተ እኮ የልጅ አባት ነህ። ልጅህ ነው በዚህ ልክ መጠበቅ ያለበት እንጂ አንተ እኮ በራስህ ወስነህ መውጣት መግባት የምችል ልጅ ነህ አብርሃም። ትክክል እንዴ? ለምንድን ነው ወደ ቀልብ ተመልሰህ አንዴ ራስህን ለማስወሰን የማትሞክረው እንዴ? እኔን ተው አትመነኝ፣ ግን ቢያንስ እህትህን እመናት። ገባህ? ማናችንም ማለት ነው አሁን ላይ የምንፈልገው ነገር አንተ በራስህ ወስነህ በራስህ ደህና እንድትሆን ብቻ ነው። እስኪ አብርሃም አሁን እዚህ ጋር ካየኸውና አሁን አንተ ያለው ማንነት ልዩነት አለው የለውም? እስኪ መልስልኝ እኮ ነው። ምን ሆኜ ነው? እሺ እዚህ ጋር ምን ሆነ ነበር? አየኸው እንደዚህ ቀልጣፋ የነበርከው፣ እንደዚህ የምትስቅ የነበረው፣ እንደዚህ ትጫወት የነበረው ምን ሆነ ነበር? አይ ምን ሆኜ ነው የሚለው እኮ ጥያቄ ነው። አዎ ልክ ነህ። ምንድነው የሆንከው? በፊትና አሁን አንድ አይደለም። አሁን አንድ ከቤት አትወጣም፣ ሁለት ስራ አትሄድም። ሰው የሚይዝልህ ኤፍሬም ነው አይደል? መኪናህን የሚይዘው በፊት አንተ መኪና ራስህን ይዘህ የምትንቀሳቀሰው። ሁለት ደግሞ የምታደርጋቸው ነገሮች እንደዚህ አልነበሩም። ጸባይ በራሱ እንደዚህ ፍዝዝ ብለህ ሰዎችን የሚሉህን የምታደርግ ሰው አይደለህም። ያመንክበት ነገር የትም ግባ ታደርገዋለህ። ኤፍሬምን ሰምተህ አይደለም በፊት የምታረገው። እንዲህ አድርግ ሂድ ወደዛ ብሎ አይደለም የምታደርገው በፊት። እስቲ እንትን በል ገብቷል? ምን ሆኜ ያለው የሚለው ደግሞ ለኛም ጥያቄ ነው። የሆንከው ነገር ነው ያልገባን እንጂ እየሆንክ ያለው ነገር እየታየን ነው። ሁሉም ሰው የሚያየው እኛ የምናየው ነገር ነው። ግን ምን ነካህ የሚለው ነገር ወይ ሳይካትሪስትም ካስፈለገ ሳይካትሪስት እንድትታይ ላድርግ፣ ችግር የለውም። የሆነ ነገርም ከሆነ በቃ አይምሮ እንዲመለስ ነው የምፈልገው። አብርሃም እስቲ ጊዜ ስጠን። ብዙ ነገር አለ፣ ጊዜ ስጠን እስቲ። ከኛም ጋር ደግሞ ሁንና ጊዜ ስጠን። እሺ ስለዚህ እንደዚህ እናደርግሽ። አሁን እኔ እነሱ እዚህ ጋር ከመጡ ገባ እዚህ ጋር ግርግር፣ አዎ ሌላ ነገር ግርግር ነው የሚፈጠረው እነሱ ከመጡ። ስለዚህ ቢያንስ ማለት ነው ነገ በጠዋት ማለት ነው በጠዋት 12 ሰዓት ላይ በእኛ በጠዋት 12 ሰዓት ላይ አግኘን። ቀኔና ቡዜ መተን እንውሰድ። ገባህ አይደለ? ሊሂድ የሆነበት ቡዜ ትፈልገኛለች በላቸውና ና እኛ ጋር
የፈለክበት እመጣለሁ። ችግር የለውም። እኔና ዳኒ እንመጣለን። 12 ሰዓት ላይ ጠዋት ሌሊት 12 ሰዓት ላይ መተን እንውሰድ። ከዛ በኋላ ከትንሽ ጊዜ በኋላ ተረጋግተህ ትመለሳለህ። አዎ ቀን ሙሉ ውለህ ትመጣለህ፣ ወይ ደግሞ የተወሰነ ጊዜ ቆይተህ ትመጣለህ። ለነሱ ግን መሄድ እፈልጋለሁ። በቃ ብዙ ጋር በላቸው። ችግር የለውም። ጠዋት 12 ሰዓት ላይ ብቻ አንተ ነገር ጠዋት 12 ሰዓት ላይ ራስን አዘጋጅ ተጠብቀን ከዛ ለኛ መተን አስነስተን እንዴ ይሄን ቢያንስ እሺ በለን። በቃ ለነሱ ጊዜ እየሰጠህ ነው። የት ነው እኮ ምን ሄደው? ችግር የለውም። እሱን ስንደርስ ታየዋለህ። ገባ? ለነሱ አሁን ጊዜ እየሰጠህ ነው። ቦታማ እንሄዳለን። ምን አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስለ እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ እነሱ እኔ ያልኩህን ለሌላ ሰው ሄዳ አትልም። አሁን እነሱ ያልሁን ለኛ የምትል ከሆነ ልክ አይደለም ማለት ነው። ስለዚህ ይሄ ነገር ደህና የምትሆንበት ቦታ ነው የምንፈልገው። ስለዚህ ከኛ ጋር በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። ከዛ ደህና እንድትሆን ከዛ ምርጫ ለራስህ ነው ወንድሜ። ይሁን ነገር በለን አብርሃም። አሁን የሆነ መጣውም ጫጫታ ግርግር ነው የሚፈጠረው። እሱም ደግሞ ሰላሙን ከሚያጣ እነሱ ባያገኙ የተሻለ የሚሆነው ብዬ ነው ማለት ነው። ይሁን አሁን ምን መሰለህ እንዳገኘህንም አትንገራቸው። የነሱ ነገር እየሸፈንክ እንደሆነ ሁሉ እነሱ ያሉን እያልክ እንደሆነ ደግሞ እኛንም አግዘን ገባህ አይደል? እኛንም ተረዳንና እዚህ ጋር መተን እንዳወራህንም አትንገራቸው። ነገ ጠዋት 12 ሰዓት የምትመጣው ቡዜ ፈልጋህ ነው። ሰው ከቡዜ ጋር የሆነሽ ቦታው ደርሼ እመለሳለሁ ብለህ ንገራቸው። እሱን ከከለከሉ እሺ ካልካቸው አየህ አብርሃም አሁንም አንተ ወደ ራስህ አልተመለስክም ማለት ነው። ማረግ የምትፈልገውን ነገር አትችልም ማለት ነው። ማረግ መወሰን አልቻልክም ማለት ነው። ስለዚህ ነገ 12 ሰዓት ከእቴ ጋር እንሄድበታለን በላቸው። ሲመጡ 12 ሰዓት እኔና ቡዜ መተን አንስተን ወደ ምን ወስድ ቦታ እንወስድሃለን። እሺ በጣም ነው የምናመሰግነው። ምንድነው አሁን ሌላ የሚሰማ ነገር ወይ የምትፈልገው ነገር አለ እንድናደርግ ለምትፈልገው? ምን እናደርግልህ አብርሃም? እሺ ተው በቃ ዋና እሺ ማለቱ ነው። እኛ ጋር መምጣት ነው የምንፈልገው። አደራ ሀሳብ እንዳትቀይርብን። ጠዋት 12 ሰዓት ላይ መተን እንወስድሃለን። ሀሳብ እንዳትቀይር ገባ? በቃ አንተ በራስህ እየወሰንክ ከሆነ ሀሳብ እንዳትቀይር። አሁን ይዘንህ እንሄድ ነበር ግን ሌላ ግርግር ነው። አብርሃም አሁን ለምን አንሄድም? ትሄዳለህ አሁን ከኛ ጋር? ባለፈው ይኸውልህ አብረን እንደነበርክ ነገሮችን ሳናስተካክል አብሮን የመጣው ልጅ ነው ነገሩን ያበላሽብን ገባ? አሁን ግን ማንም የለም መተሃል፣ አብረን መተናል። ከፈለክ አብረን ትሄዳለህ ከኛ ጋር አድረህ ጠዋት 12 ሰዓት ላይ በዛው እንወጣለን። አሁንማ ኤፍሬምና ሩታ ይጠብቁኛል። እሺ ችግር የለውም ትነግራችኋለህ። ምን ችግር አለው? ሄጃለሁ በላቸው። ደስ አይላችሁም? ደስ አይላችሁም ለምን እንጂ እሺ ብለህንማ ዛሬ ብትሄድ በጣም ደስ ይለን ነበር። እስኪ አብርሽ እንሞክር። ነግራቸው ስማ እኮ ስማኝ፣ ወዲህ ሲመጡ የፈለጉትን ነገር ይበሉ እነሱ ገባህ አይደለ? ችግር የለውም በቃ ዛሬ እንሂድ። ዳኒ ሩታና ኤፍሬም እየጠበቁኝ ይመጣሉ። ሲመጡ ደግሞ ሊያጡኝ አልፈልግም። ሩታ ይደብራታል እኮ አሁን እንትን አይሰማህም ይሄ ነገር። ችግር የለውም ዋና አንተ ባልንህ ሰዓት ብቻ ተገኝልን እንጂ አሁን ልናስገድድህ አንፈልግም። ግርግርም እንዲፈጠር አንፈልግም። እሺ በቃ ስለዚህ ነገ እንዳልኩ 12 ሰዓት ላይ ትመጣለህ። 12 ሰዓት ላይ ስለዚህ ነገ ይኸውልህ ቡዜን ይዣት ጠዋት 12 ሰዓት ላይ እመጣለሁ። ከዛ ላይ ዘነ መሄድ ያለበት ቦታ ሄደን ከዛ ደግሞ መልሰን እናመጣለን እነሱ ጋር። እሺ ትመጣለህ እንጂ ራሱ። ስለዚህ አሁን እንዳገኘ መተን እንደነበረ እንዳወራን እንደተቀጣጠርን ወይ ደግሞ ያሰብነው ነገር እንዳለ በቃ ለነሱም አትንገራቸው። ተረዳኸኝ? ለነሱ ምንም ነገር ግር እንዳይል ለምንም ነገር ሳይሆን በቃ ስትነግራቸው ስለሚናደዱ ወይ ደግሞ ደስ ስለማይለቸው ብቻ ነው እንጂ እኮ ምንም ነገር እንትን ብለን አይደለም። መጥፎ ነገር እንዳታስብ እሺ። እንሂድ በቃ አይደል? ሲመጡ ደግሞ ችግር እንዳይፈጠር በቃ ወንድም ሰማኝ አብርሃም፣ ችግር የለውም። ሰማኝ ወደ አንድ ነገር ልንገርህ፣ ማድረግ ያለብን ታውቃለህ። አሁን ቤት ስትገባ የራስን ቪዲዮዎች ተመልከት
ገባህ አይደለ? በፊት አንተ ምን አይነት ሰው እንደነበርክ እንድታውቅ የራስን ቪዲዮዎች ቲክቶክ ላይ ዩቲዩብ ላይ ፎቶዎችን ምናምን ያቸው ገባህ? ከልጅ ጋር እንዴት ታሳልፍ እንደነበረ ምን እያደረክ እንደነበረ ምናምን ነገር አስተውል። ከዛ እሱን ስታየው ማለት ነው ወደ ቀልብ ትመለሳለህ። ገባህ? አንተ ማንም የሚያዝህ አይነት ሰው አይደለም። በራስ ነገሮችን ማድረግ የምችል ልጅ ነህ፣ ትልቅ ልጅ ነህ። እሺ። እና በቻልነው አቅም ነገ ጠዋት መተን እንወስድሃለን። መሄድ ያለብን ቦታ ሄደን እንመለሳለን። እሺ ዳኒ፣ ይሄ ነገር ለምን እንዳልኩ ታውቃለህ? ዛሬ አሁን ዝም ከተባለ የሆነ ነገሩ በቀስታ እንዲሆን ስለፈለኩኝ ነው። ወከባ ስንፈጥር እንደ በቀደም አሁን በቀደም እንደተፈጠረው አይደል? ለምን ወከባ የምትፈጥሩት ለምን እንደዚህ የሚለው አይምሮ ውስጥ እንዳይገባ ሰላም እንደሆነ ነው ማሳየት ያለብን። ለዛ ነው ያልተጫንኩት። ዛሬ ምን ሂድ ያላልኩት ማለት ነው። ችግር የለውም። ኧረ ብዙዬ አሁን ነገውን እንኳን እሻለን እንኳን ነገውን ተስማማለን። ስለዚህ ነገኛ 3 ሰዓት መተን ወስደን ማድረግ ያለብን ነገር እናደርጋለን። ገባሽ አይደለ? እንደ ቤተሰብ ደግሞ እናንተ መመካከር ያለባችሁ ነገር ካለ ምናምን ነገር ደውላችሁ ተመካከሩ። ቤተሰብ ጋር ነገር አልተረዱኝም ነው ገባ? ሁላቸውም እኔ ደና እንዲሆን እፈልጋለሁ ስል ማንም የተረዳኝ የለም። ከሚለኝ ሰው ጋራ ደና አይደለም ብዬ እንዴት ልከራከር? አታምንልኝማ። ስለዚህ ያለኝ አማራጭ ግን በቃ እሷን ሳይሆን እንድናገኘውም አሁን ሰው ምንም ነገር ያልተረዳን ነገር በግላጭ እንድናገኘውም አይፈቅዱ። ደህና ነውም ትለኛለች። እንዴት ከሷ ጋር መግባባት እችላለሁ? ዳኒ አልግባባ። ስለዚህ ያለኝ አማራጭ ልጁ ደህና እንዲሆን የተቻለንን ነገር አሁን አንተ የያዝከው መስመር በጣም ተመችቶኛል። ውስጥ ላይ አሁንም እንደዚሁ ማውራት ያለብን እያወራን እናደርጋለን። እነሱ ምን መሰለሽ አሁን እንደ ሽፋን የተጠቀሙት ምንድነው እኔና አብርሃም አንድ ላይ እንዳምን ተፈልጉ ነበር እያለች ሩታ ገባሽ? እሱ እንደ ሽፋን የተጠቀመች ያለችው። እኛ ደግሞ ከሩታ ጋር ሆነ ከሄርሜላ ጋር ሆነ አይደለም ጉዳያችን። አሁን ላይ የእሱ ደህንነት ብቻ ነው የሚያሳስበን። ደህና ይሁንና ደህና ሆኖ እኮ ከሩታ ጋር የሚሆን ደህና ሆኖ ከሄርሜላ ይነግራል እኮ እሱ ገብቶሃል አይደል? ሲጀመር እኮ እንዲህ አይደለም ዳኒ፣ ታውቀዋለህ አይደል? የሚፈልገው ነገር ጥግ ላይ ድረስ ጥልም ሊሆን ይችላል፣ ሊሄድ ይችላል። እና የሚፈልገው ነገር በግልጽ ይሄ ነገር አልፈልግም ብሎ የሚናገር ልጅ ነው። ዛሬ ላይ ግን እሺ እንዳ የሚል ልጅ አይደለም። ገብቶሃል? ለሄርሜላም ሆነ ምንም ይሁን የሚፈልገው በግልጽ እንዲህ ብሎ የሚናገር ሰው ነው። ዛሬ ላይ ግን ብዙ በማይሆን አመለካከት የሚሰጡ ሰዎች ምንም ማድረግ አልችልም። እኔ ድርቅ ብሎ ከሚከራከር ሰው ጋር እውነት ለመናገር መከራከር በጣም ከባድ ነው። ማለት ደህና ነው ብሎ ከሚከራከር ሰው ጋር እያያችሁት ማለት ነው። ወንድ ልጅ ስትሆኑ ደግሞ ምን ጊዜም ደግሞ የቤት ራስ ወንድ ነው። ገባችሁ አይደለ? እሱ ነው ነገሮችን መወሰን ያለበት፣ ነገሮችን ማድረግ ያለበት እሱ ነው። ገባሽ አይደል? አሁን እኮ ልክ እንደ ልጁ ነው የሆነው። ገባሽ? አሁን እንደተወለደ ልጅ እዚህ ጋር ቁጭ ብሎ ብሎኛል፣ እዚህ ጋር ካጡኝ እንደዚህ ይቆጡኛል። ይሄ ከሰው የሚጠበቅ ነገር አይደለም። ገባሽ? ከእንደዚህ አይነት ነገር እኔ በምን አይናቸው እያዩት እንደሆነና ደህና ነው እንደሚሉ አልገባኝም። ተረዳሽ? ሁሉም ሰው ነው ደግሞ የተጨነቀው በዚህ ጉዳይ ላይ ሁሉም ሰው ተጨንቋልና ምን ማድረግ እንዳለብን አላውቅም። ብቻ ግን ፈጣሪ ከረዳ ነገ ማድረግ ያለብን ነገር 12 ሰዓት ተገናኝተን ማድረግ ያለብን ነገር እናደርጋለን። ከዛ በኋላ እሱን እንትን ብለን ማድረግ ያለብን እናደርጋለን። እሱ ከቤት መውጣት ያለበት እንዴት እንደሆነ እህቴ ጋር ብሎ ከመጣ ለኔ ይደውልልኛል ቀጥታ። ከዛ በኋላ ያለው ነገር እንትን እንላለን። ያ እኔ መኖሬ ምናምን ምንም እንትን አትበሏቸው። በቃ መጥቼ ልወስደው ትያታለሽ። እኔ ፒክ አድርገህ ነው አንቺን አንስቼ ከዛ እሱን አንስተን እንሄዳለን። እሺ ብዙ አመሰግናለሁ። እሺ ዳንዬ፣ እኔ ራስ በጣም ነው የማመሰግነው። በጣም እሺ ብዙ ቻው።